ጤና ይስጥልኝ እንደምን አላችሁ የሃሶስታ የተባለ በኢትዮጵያ ቴሌቪዥን የተዘጋጀ የሚቀርብ መርሃ ግብር ነው ሃሶስታ ሐሳብ ሀብትና ሀገር የሚሉትን ሶስት ሐሳቦች ወስዶ በእነዚህ አስተሳሰቦች ዙሪያ ለሀገራቸው አስተዋጽኦ አድርገዋል ሐሳባቸውን ወደ ሀብት ቀይረዋል ያ ደግሞ ሀገርን ጠቅሟል ብለን የምናስባቸውን ሰዎች እያመጣን ከህይወት ልምዳቸው የምንማማርበት መርሃ ግብር ነው ዛሬም በሃሶስታ እንደከዚህ ቀደም ሁሉ ለሀገራቸው ከፍተኛ አስተዋጽኦ ያደረጉና ያደረጉ ያሉ ምሁር ተመራማሪ ይዘን ቀርበናል እኚህ ምሁር ተመራማሪ የህይወት ታሪካቸውን ሳነብ አንድ ሁለት ነገር ያስተዋልኩት ኢትዮጵያዊ ናቸው ብዙ እድሜያቸውን ከኢትዮጵያ ውጭ ነው የኖሩት ስራቸው ተመራማሪነታቸው ከኢትዮጵያ ውጭ ነው ግን በጣም የኢትዮጵያ ተቆርቋሪ የኢትዮጵያ ሞጋች እና የኢትዮጵያ አፍቃሪ ናቸው ይሄ ደግሞ ሞጋችነታቸው አቀንቃኝነታቸውና አፍቃሪነታቸው ከንግግር ሙግት ባለፈ በማስረጃ በማስተማር ለረጅም ዘመናት ኢትዮጵያ እንዲናት ሀገሬ እንዲናት ብሎ በዓለም መድረክ በማስተማር ስለ ሀገር በመመራመር የሚታወቁ የታሪክ ምሁር ናቸው እኚህ የታሪክ ምሁር ፕሮፌሰር አደም ካሚል ይባላሉ ዛሬ እዚህ ከኛ ጋር ተገኝተው የህይወት ልምዳቸውን የሄዱበትን መንገድና በምንና እንዴት የኢትዮጵያ አሳቢ ተቆርቋሪና ሀብት እንደሆኑ ታሪካቸውን ያካፍሉናል ፕሮፌሰር አደም ካሚልን ወደ መድረክ ጋብዛለሁ ጤና ይስጥልኝ ጓንደና መጣ ሰላም ተበኩ ጤና ይስጥልኝ እንደምን ከርማችኋል እንደምናችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ ይያለሁኝ እኔ ዛሬ ከተወለድኩ እንግዲህ በግምት በአንበጣው ዘመን ነው የተወለድከው ነው የምባለው የገጠር ገበሬ ልጅ ነኝ ያን ጊዜ በአገራችን ክሊኒክ የለም ሰርቲፊኬት የሚሰጥ ስለዚህ ቢያንስ የ69 ዓመት እድሜ ያለኝ ሰው ነኝ 3/4ኛው እድሜ እየተንገባደደ መጥቷል ግን ሁሉ ጊዜ የሚያሳስበኝ እቺን ሀገር ማን ነው የሚወርሳት ማን ነው የመጪው ትውልድ ትክክለኛ ኢትዮጵያዊ የሆነ ትውልድ ማግኘት እንችል ይሆን አንችል ይሆን የሚለው ጥያቄ ሁሉ ጊዜ ይረብሸኛል ኢትዮጵያ ስትባል በኔ ወይ በሌላው ስያሜው ሀበሻ የሚለው ፍቅር ያደረብኝ ከዛሬ 42 ዓመት በፊት ነው በዩኒቨርሲቲ ተማሪ ያለሁኝ አንድ አስተማሪ አንተ ኢትዮጵያዊ ነህ ወይ አለኝ አዎ አልኩት ሀበሻዊ ነህ ወይ ሲለኝም አዎ አልኩት የሀገርህ ክብርና ታሪክን አውቀህ ማሳወቅ ቀርቶ የተጻፈልህን እንኳን አታነብም ሲል ወርሮልኝ ተለያየን ምን ማለት እንደፈለገ አላወቅኩም ኢትዮጵያ በውጭ ሀገር እኔ በአጋጣሚ የ7 ዓመት እድሜ እንዳለኝ ነው እንግዲህ ከሀገር የወጣሁት አጋጣሚ ሰሜን ወሎ ወርሳሚንሳ የምትባል መንደር ውስጥ ጫካ ታች ገጠር ውስጥ እዛ ነው የተወለድኩት ወላጆቼ አርብቶ አርሶ አደር ናቸው ቤት የነበረን ሳር ቤት ነች አንድ ክፍል ነች እሷ መኝታ ቤት እሷ መጋዘን እሷ ሁሉ ነገር ነች እዛ ውስጥ ነው ህይወታችን የጀመረው የመጀመሪያ ዙር ከብት እየጠበቅኩ ነበር ከዛን ጊዜ እንግዲህ አባትም እናትም ባጭር ጊዜ ወንድሞች ማጣው ታላቅ ወንድሜ ሳውዲያዊ ናቸው በአሁኑ ጊዜ 92 እድሜ ያላቸው ናቸው እሳቸው ከገጠር አንጠልጥለው ሀይቅ ደረስኩኝ ሀይቅ እንደደረስኩ ደወሎ ማለት ነው ለመጀመሪያ ጊዜ መኪና ያየሁት ያን ጊዜ ነው የምን ድንጋይ ነው የሚንከባለለው በየጠየቋቸው ሚሸኙን ይሄ መኪና ይባላል አሉኝ ከዛ እንደማንም ደሴ ያደር ከደሴ ወልዳዬ ከወልዳዬ መቀሌ ከመቀሌ አስመራ ከአስመራ ምጽዋ በመርከብ 282 ብር ተከፍሎ ጅዳ ገባሁ
ጅዳ ገብቼ ወንድሜ የተቀበሉኝ የመጀመሪያው ዙር የአረበኛ ቋንቋና የፓስፖርትም ያለኝ ሊሲባሲ ነች ነጭ ወረቀት ያችን ነው ያዝኩት ለሀገሩ እንግዳ ሆንኩኝ ማለት ነው እንደምንም ተጣጥሬ አረበኛ ቋንቋን የማወቅ ሙከራ አደረኩ ትምህርት ቤት ልመዘገብ ሲሄድ ፓስፖርት አምጣ ተባልኩኝ ፓስፖርት ኤምባሲ ሲሄድ ደግሞ አይቻልም አንሰጥህም በአጅ ነው የመጣኸው ወደ ሀገር ተመለስ የሚል አቋም ወሰዱብኝ ሊሲባሲ ናት ያለችው ያቺ ሊሲባሲ በቂ አልነበረችም አጋጣሚ ወንድሜ ካላቸው ቦታና ክብር በመካ ውስጥ ንጉስ ፋይሰል ሲመጡ ሳቸው ነበሩ የሚያስተናግዷቸው አረ ይሄ የቲም ነው ላሳድጋም ትቼ ነው ሲሉ ወዳው ትእዛዝ ሰጡልኝ ትምህርት ቤትም ይግባ መኖሪያ ፈቃድም ይሰጠው ብለው አዘዙልኝ በዛ መሰረት ትምህርቴን ጀመርኩ መካ ውስጥ 12ኛ ክፍል እዛ ጨረስኩ ለዩኒቨርሲቲ ጅዳ ኪንግ አብዳርዝ ዩኒቨርሲቲ ብቸኛ ኢትዮጵያዊ ነኝ የገባሁት እዛ ጀመርኩ በ1981 እንደ አውሮፓ አቆጣጠር የመጀመሪያ ዲግሪን አገኘሁኝ ዲግሪን ስወስድ በአጋጣሚ በጣም ሰቃይ ነበርኩኝ ለኤምባሲ የተጻፈልኝ ሀገራችሁ ልጅ ተመራቂ ያለ ተገኙ ሲባሉ አይኛ አልተለመደም ለውጭ ጉዳይ ሚኒስቴር አሳውቀን ነው እጅ አይቻልም ተባለ ሳተፉልኝ እንደማንም ተመረኩ ዲግሪን ይዤ መጣሁ እዚህ እውቅናም አላገኘም እዚህ የአረበኛው ስለሆነ ተመልሼ ሄድኩ ለማስተርስ ወደ ካይሮ ሙከራ አደረኩ ከሸፈብኝ የመጀመሪያ ዙር የተጣላሁት አስተማሪ የነበረ ዶክተር ሙክታር የሚባል ኢትዮጵያን የረሃብ ሀገር ችግር ሀገር ብሎ በመጽሔት ቀርጾ አወጣብኝ በዛ ተጣላን እኔና እሱ ይሄ ጭንቅላት ላይ ያለው ዕውቀት የተገነባው በኔ ውሃ ነው ግን እኔ ውሃ አለኝ ንብረት አለኝ የረሃብ ሀገር አይደለችም አንተ ግን ጭንቅላት የተመረቀውና ያስከው ዕውቀት በኔ ውሃ የተመረተ ነው ያስተዳደር ችግር ነው ያለብኝ አልኩና ከዛ በኋላ እኔና እሱ እንካስላንት የሆነ ስራችን ለቀቄ ወደ ፓኪስታን ሄድኩ ፓኪስታን ሄጄ ማስተርሴና ፒኤችዲን ሰራሁ ከዛ ለማንም ያ ህይወት ታሪክ የመጀመሪያ ትምህርት ዘመን አለፈ ከዛ ቀጥሎ ኢትዮጵያ ማናት የሚለውን መመራመር ጀመርኩ በታሪኳ በተለይ የኢትዮ አረብ የህዝብ ለህዝብ ግንኙነት በ12 ነጥብ የተካነ የህዝብ ለህዝብ ግንኙነትም ሆነ የታሪክ ግንኙነት የቅርስ ግንኙነት ሀበሻ የነቢላል ሀገር የነጃሽ ሀገር እስላማዊ ስደት ሀገር ነብዩ መሐመድ ያከበሯት የእውነት ምድር ብለው የተናገሩላት እንዴት የዲፕሎማሲ ጥረት ያጋጥማታል ከጎረቤት ሀገሮች ጋር የሚለው በየጊዜው የሚነሳ ሐሳብ ነበር ለማንኛውም እየተመደቡልኝ የመጡት ዲፕሎማሲዎች በመካከለኛው ምስራቅ ቅሬታ ይዛ ላይ ነበር ያረፈው በመጀመሪያ ዙር ባሲዎቹ ዘመን ከምዕራቡ ዓለም ጋር ሆነ ከሶሻሊስቱ ዘመን ደግሞ ከሶሻሊስት ሀገራቶች ጋር ሆነ በኢህአዴግ ዘመን ለድርጅት ታማኝነት መለኪያ ሆነ ስለዚህ ዲፕሎማሲ ማለት ሰርቲፊኬት ያለው ሰላይ አካባቢውን ቋንቋ መጻፍ ማንበብ ካልቻለ ምን አይነት ሪፖርት ነው የሚያዘጋጀው ለማዕከላዊ መንግስት ይሄ ቅሬታ እየዳበረ መጣና እንዴት ነው የሚፈታው የሚለውን በብቸኝነት እያንዳንዱ ባገኘሁበት መድረክ የኢትዮጵያ ማንነት ማሳወቅ ጀመርኩ ኦልሞስት በዚህ ላይ ጉዞ ነበረኝ እኔ በህይወቴ ከ500 በላይ ጊዜ ተጉዣለሁ በአየር ማይነስ በረዶውንም አይቻለሁ ዓለምን የሞቃቱንም ሀገር ኑሬበታለሁ አውቀዋለሁኝ በዛ ኤሪያ ቆይታዬ ጦርነቶችን ከኢራቅ ኢራን ጀምሮ እስከ አፍጋኒስታን እስከ ኢራቅ እስከ ኩዌት በሙሉ ሽፋን ሰጥ ነበር በሙያዬ ምክንያቱም የፕሬስ ስራን ሰራ ነበር በዛው አካባቢ ሆኜ ስለዚህ ጦርነት አስከፊ መሆኑን ውጤቱም አደጋ መሆኑን በደንብ ግንዛቤ አለኝ ኢትዮጵያ እንዴት ነው ካላት ተፈጥሯዊ ሁኔታ በረሬ በየትኛውም ቦታ ሲሄድ በተለይ እድለኛ ሆንኩና ቱርክም ትምህርት ሰጣለሁኝ ሞሮኮም ሰጣለሁ ኩዌትም ሰጥቻለሁ ሚዲያዎች በሙሉ ከአልጀዚራ እስከ ሲኤንኤን ሰፊ ዘገባ ሰርተውልኝ በተለይ አልጀዚራ ላይ የተደረገልኝ ኢንተርቪው 2.6 ሚሊዮን ተከታታይና አትርፏል ያ ምንድነው ኢትዮጵያ ማናት ኢትዮጵያ ምንድናት ለቱሪስት ያላት ተስማሚ ሁኔታ ለኢንቨስትመንት ያላት ተስማሚ ሁኔታ ለንግድ ያላት ተስማሚ ሁኔታ የህዝብ ለህዝብ ግንኙነቷ የታሪክ ግንኙነቷ ስልጣኔዋ ይሄንን በመንሸራሸርበት ጊዜ ሁሉ ጊዜ
ጦርነቴ ከማን ጋር ነበር? ከግብጾች ጋር ነበር ማለት ይችላል። ግብጾች 550 ኮንፈረንስ አካሂደዋል በናይል ላይ 1480 ሴሚናሮች አካሂደዋል። 222 መጽሐፎችን በአረበኛ አሳትመዋል። ከነኛ ውስጥ 220ዎቹ ውስጥ 22ቱ ኢትዮጵያን በተመለከተ ነው። ሂደታቸውን ሳይ ለኛ ቅንነት የላቸውም። ሁልጊዜ ተንኮል የመፍጠር ሁኔታ፣ ሁልጊዜ ምቀኝነት፣ ሁልጊዜ ኢትዮጵያ እንዳታድግ ጥረት የሚያደርጉ ስርዓቶች ናቸው እዛ ውስጥ። በህዝብ ደረጃ ቆንጆ ነው፣ ኑሮበታለሁ፣ አውቃቸዋለሁ። ግን በመሪዎች ደረጃ የስልጣን ማራዘሚያ አድርገው ኢትዮጵያን የማዳከም ስራ በየጊዜው ሲሰሩ አየሁኝ። በዛ መልኩ እንግዲህ ለተጋባን አጋጣሚ ሆነ የዚህ ግድቡ ጉዳይ መጣ ጀመር። እንዴት እንደጀመረ የግብጾች ሴራ እንዴት እንደነበረ ከመጀመሪያ እስከ መጨረሻ ዛሬ ለደረሰበት አይደርስም ብለው ተማምነው ነበር። ያንን ስናሸንፋቸው በሌላ አቅጣጫ ይመጡብናል፣ ያንን ስናሸንፍ በሌላ ይመጡብናል። አጋጣሚ ብዙ ጊዜ ያለው ግንዛቤ ይሄ ትውልድ ላያውቀው ይችላል። የኤርትራ መገንጠል የመንግስትም ፍላጎት አልነበረም፣ የኢትዮጵያም ህዝብ ፍላጎት አልነበረም። የኢትዮጵያ ህዝብ አንድ ግለሰብ እንኳን ሻሮን አላስቀመጠም አገሬ ትገንጠል ብሎ። ግን የግብጾች ሴራ ነበር። ቡጥሮስ ጋሊ የሚባል የውጭ ጉዳይ ሚኒስቴራቸው የተባበሩት መንግስታት ሰርቷል 4 ዓመት ያህል እየተንቀሳቀሰ ከጅቡቲ እስከ ሱዳን ያለው ክፍት ቦታ አዲስ በምትወለድ አረባዊ የሆነች 23ኛ አረብ ሊግ አባል የምትሆን ኤርትራ የምትባል ሀገር እንመሰርታለን፣ ከዛ በኋላ ኢትዮጵያን ከቀይ ባህር እናገለላለን ብሎ ነው ሴራውን ሲሰራ የነበረው። ይሄ ሁሉ ደባ ሲሰራ፣ ይሄ ሁሉ እቅድ ሲሰራ አጋጣሚ ወደ ኢትዮጵያ ወደ አዲስ አበባ ኤርፖርት ሲደርስ በውጭ ሀገር የማገኘውን ክብር እዚህ ላይ አጣዋለሁ። ምንድነው? እርግማን ነው? ምሩቃን ነው? አልገባኝም ነበር። ከዛ ቀጥሎ ደግሞ ምን ሆነ? የሚገርመው ነገር እስኪ የወጣቱን አስተሳሰብ ልውሰድ ከኢትዮጵያ ጋር ያለውን ግንኙነት ብዬ ስራ ስፈታ ሳይሆን ሆን ብዬ ከጥቁር አንበሳ እስከ ኢሚግሬሽን የተሰለፉ ወጣቶች እድሜያቸው ከ18 እስከ 20 ዓመት የሚሆን 80% ሴቶች ናቸው። ያ ወደ አረብ ሀገር ለመጓዝ ብለው ነው ማለት ነው ወረፋ ያዙት። እያንዳንዳቸው ጠይቅ ነበር። ከአማራ ክልል የመጣው የአማራ ክልል ፕሬዝዳንት ማን ነው ብዬ በጠይቃቸው አያውቁትም ስሙን። የአፋሩም እንደዚሁ፣ የኦሮሚያውም እንደዚሁ፣ የትግራዩም እንደዚሁ። ከዛ የአዲስ አበባ 20% ብቻ ናቸው። ሲኤምሲ ተወልዶ ጦር ኃይሎችን አያውቅም። ኮልፌ ተወልዶ ሳሪስን አያውቅም። ሁሉንም ራይት አርጌ ያለፍኩት ኢሚግሬሽንና ቦሌን ያውቃሉ። በጣም አስደነቀኝ፣ አሳመመኝ፣ አስፈራኝ ሂደቱ። አዲስ አበባን ማያውቅ የ18 የ20 ዓመት ወጣት እንዴት ኢትዮጵያ ሊያውቅ ይችላል? ይሄ ነበር እንግዲህ ኩርፊያ አለ ማለት ነው በአገር ላይ። በስርዓቱ ላይ የፈለገው ኩርፊያ ይፈጠር፣ ያ ስርዓት ቋሚ ላይሆን ይችላል፣ ነገ ሊሄድ ይችላል። ኢትዮጵያ ግን ቋሚ ሀገር ነች። ስለዚህ ወደ ውጭ ሲወጣ ፓስፖርቱን ይዞ ማናት ኢትዮጵያ ቢሉት አዲስ አበባን ማያውቅ ወጣት ኢትዮጵያን እንኳን በቂ ግንዛቤ ሊሰጥ አይችልም። ኢትዮጵያ ማለት እኔ ካደረኩት ጉዞ በዓለም እጅግ በጣም አስደናቂ ተወዳጅ ሀገር ነች። ባለቤት ካገኘች ደጋ ወይና ደጋ ቆላማን የያዘ የትም ቦታ አይገኝም። ወይም አይነስ በረዶ ይሆናል እንደ ረሻ ሲበሪያ አካባቢ፣ ወይም ሞቃት ይሆናል እንደ ገልፍ ሀገራቶች። ስለዚህ ኢትዮጵያ ደጋ ወይና ደጋ ቆላማን የያዘች ሀገር የፈለከው ምርት ይሰጣል። የፈለከውን ወደ 164 ምርት መስጠት ይችላል። ይህች ሀገር በአግባቡ ተተጠቀምን ማለት ነው። አንዳንድ ጊዜ የሚያስቅ ነገር ይከሰታል። አሪቲ ቢባል ሽታ ያለው ጣምንትን አለ ቅጠል። ፈረንሳይ ብትወስዱት አንዷ ችቦ $5 ነው የምትሸጠው። የሽቱ ፋብሪካ ዋና ኬሚካል ነች። ይሄንን እንግዲህ ኢትዮጵያን ማለማወቅ ብቻ ላልፈለግነው ከሷ ጋር ማይሄድ ልብስ አልብሰን የድህነት የኋላ ቀርነት የኑሮ ውድነት ሀገር ትሆናለች። ለምን ትል ማምረት አቅቶን ነው፣ መስራት አቅቶን ነው። ትልቁ ችግር ትውልዱ ኢትዮጵያ ጋር ዝምድና የለውም። እንዴት አድርገን እንፍጠር ነው ጥያቄው። እዚህ ላይ ነው እንግዲህ ትልቁ የቤት ስራ የሚጠይቀን።
ከዛ ስመጣ ግብጾች 1 ሊትር ውሃ በደንብ አድርገው ነው የሚጠቀሙት። ከዛ መጥቼ እዚህ አዲስ አበባ ኤርፖርት ስደርስ ስለ አባይ ጥያቄ ሳቀርብ አባይ ማተሪያ ያለው ግንዱን ይዞራል ይሉታል። ይሄ ትልቅ ችግር ነው በዚህ ሀገር ውስጥ ያለው። የሀገሩን ንብረት ውሃ የማያውቅ ከሆነ 86% ከኔ ሀገር አፈርጭኖ ግብጽ ሄዶ የግብጽ ህልውናን ህይወትን የሚዘራ ውሃ ባለቤቶቹ አያውቁትም። ሱዳኖችም በደንብ ያውቁታል። እኛ ግን አናውቀውም። ችግራችን እዛ ላይ ነው። ስለዚህ ማን ነው መፍትሄው የዚህ የሚለው ላይ ስገባና ስመራመር በአጋጣሚ ወደ 42 የሚሆኑ ጥናቶች አሉኝ። ሁሉም በአረበኛ ናቸው። 7ቱ ታትመዋል። ወደ አማርኛ ገልብጫቸዋለሁኝ። ስንቱ አንቧቸዋል አላቅም። የውጩ ግን ግንዛቤ አግኝቶበታል፣ ትምህርት አውቁበታል። ስለ ኢትዮጵያ በቂ ግንዛቤ ያገኙባት ጊዜ ላይ ነው አሁን ያለነው። ግብጾች በአጋጣሚ 4000 ሚዲያ አላቸው። 4000 48 ጋዜጠኞች አሉ የሚባሉ ታዋቂ ጋዜጠኞች በእኛ ላይ ነው ስራ የሚሰሩት ሌት ቀን። የእኛን እድገት አይፈልጉም። ይሄ ትልቁ ችግር በመካከለኛው ምስራቅ የዲፕሎማሲ ማሻሻል ይደረግ ብዬ ጮሃለሁ። አሁንም እጮሃለሁ ወደፊትም ይቺ ትንፋሽ እስካለኝ ድረስ። ስለዚህ ይቺ ሀገር እጅግ በጣም ቆንጆ ሀገር ነች። ይሄ ትውልድ የሀገሩን ማንነት ምንነት አውቆ በቀላሉ ዱባይ ሂዶ ከሚሰቃይ፣ ጅዳ ሂዶ ከሚሰቃይ ከሚታፈስ ኢትዮጵያ ጅዳንም ዱባይንም አይናችንን ጨፍነን አምጥተን እዚሁ በበቂ አንድ የመጨረሻ ያደረስኩበት ጥናት አሁን ኢትዮጵያ 135 ሚሊዮንን ህዝብ ይዛ መቀጠል ሳይሆን 270 ሚሊዮንን ህዝብ መግባ ቁርስ፣ ምሳ፣ ራት ሳይርበው የሚያስተላልፍበት አገር ነች በብሎ በጥናት ተረጋግጧል። ሁሉም ይመኛታል እቺን ሀገር መጥቶ ለመኖር። እዚህ ያለውን አየር እኔ አንዳንድ ጊዜ እጨነቃለሁኝ። ጓደኞች አሉ ብዙ ሰውዶች በድንገት ለትራንዚት ወይም ወደ ኬንያ ሲሄዱ በኔ ጋለፉ ብያመጣቸዋለሁ። እዚህ 8 ቀን አሳልፈው ተመልሰው የተረሳችው ገነት ብለው መጽሐፍ ጽፈዋል እነ ዶክተር አብዱልአዚዝ ቃሲም የሚባሉ ምሁራኖች። ሌላው መጥቶ በ8 ቀን የኢትዮጵያን በቂ ግንዛቤ ወስዶ ይሄዳል። አንዳንዶቹ ለፌዝ አይደለም ድንገት ይመጡና በቱሪስት ዘርፍ እንደው ይሄን አየር በቀን $1 ሚሊዮን እኮ መሸጥ ትችላላችሁ ይሉኛል። አንድ ምሳሌ ልሳችሁ። ሰሞኑን ሁላችሁም መቼም ሚዲያ ትከታተላላችሁ። ትራምፕ ወደ መካከለኛው ምስራቅ ሲመጣ 55 ድምጽ ብቻ ነበር ድጋፍ ያገኘው። የ100 ቀን ግምገማ ማለት ነው። ወደ ሳውዲ ሲጓዝ 3 አውሮፕላኖች አንዱ የሱ መጓጓዣ ከነ ሚኒስትሮቹ 2 ቢዝነስማኖችን ነው ይዞ የመጣው። የመጀመሪያ ደረጃ ያደረገው ሳውዲ ሲገባ የቁርአን አንቀጽ አገሪቷን በሚያከብር እንዴት አርጎ እንደሸመደደው አላቀም። እንግዲህ 12000 ኪሎ ሜትር አቋርጦ ነው የመጣው። ወቲኒ ወዘይቱኒ ወጡሩ ሲኒን وهذا البلد الامين ይሄ የእምነት አገር የተከበረ አገር ብሎ ሲል ሁሉንም ልባቸውን ሳባቸው። የሚፈልገውን በቢሊየን ዶላር ወይም በትሪሊዮን ማለት እንችላለን ስቦ ሄደ። ከተመለሰ በኋላ 75.5 ደረሰ ድጋፍ ይሰጠው። የኢኮኖሚ ጉዳይ ነው ማለት ነው። እነዚህ 2 ሰዓት ከ45 ደቂቃ ወይም 2 ሰዓት በረራ ያለኝ ምርት አሁን ሳውዲን አንድ ምሳሌ ቢሰጣችሁ ነው ያደኩበት ሀገር ነው። 30 ዓመት ሙሉ የምግብ ዋስትናና የውሃ ችግር አለባቸው። በተለይ 2030 የሚባል ፕሮጀክት አላቸው ሳውዲዎች። በዚህ በጾበት ደግሞ በረመዳንም ሆነ በሌላው ጊዜ የኡምራ ፕሮግራም አለ። በ2013 እንደ አውሮፓ አቆጣጠር 23 106 ሚሊዮን ምዕመናንን ነው ያስተናገዱት። 250 ቢሊዮን ሪያል ነው ገቢ ያገኙት። የዛ ሁሉ ምዕመናን እዛ አካባቢ መካ መዲና ለመጎብኘት የሚመጣው የምግብ ዋስትና ፍላጎት እየጨመረ መጥቷል። አታክልት ያስፈልጋል በየአይነቱ፣ ፍሩት ያስፈልጋል በየአይነቱ፣ ቲማቲሙ ያስፈልጋል። ለዛ ለሚመጣው እንግዳ ዶላር እየከፈለ ስለሆነ በቂ ምግብ ማቅረብ ይፈልጋሉ። ውሃ ያስፈልጋል። በቂ አይደለም ይሄ ተነጥሮ ከቀይ ባህር የሚወጣው ውሃ። እኛ ያንን ክፍተት ተጠቅመን የ2 ሰዓት በረራ ብያለሁ ከዚህ ጅዳ አምርተን ማቅረብ አልቻልንም። ስለዚህ የቀረበልኝ ጥያቄ ከአንዳንድ ጓደኞቼ ኢንቨስተሮች ናቸው። አይቶችን ሀገር ባለቤቶቹን ሳቸው ደካሞች ናቸው፣ ኢትዮጵያኖቹ ማለት ነው። ስለዚህ ምን አሉኝ? እንደው በኮንትራት ለ15 ዓመት ያህል ኮንትራት ስጡናሉ።
ሼር አምራች ሆነን እንግባ ልምዳችን እንዲዘን ወይም ገብተን እናምርት ወይም ዶላር እንሰጣችኋል አምርቱና ሽጡልን ነው አሉት። አጋጣሚ ግብጾች በሚያመርቱት በኔ ውሃ ነው ያና ፍላጎት የሚያሟሉት። ግብጽ ውስጥ 30,000 እንትኖች አሉ 7,000 ኩባንያ 30 ቢሊዮን ዶላር ይዘው ኢንቨስት ያደርጋሉ። በኔ ውሃ የተመረተ ነው እዛ የሚሄደው። በዛም አልተብቃቃም። እዚህ ወደ ግሮሰሪው ስንሄድ ግብጽ የተመረተ ብርቱካን በኔ ውሃ መልሰን እኛ እንገዛለን። ሱዳን የተመረተ ፉል በእኛ ውሃ መልሰን እንገዛለን። እኛ የት ነው ያለነው? ምን ችግር አለ? ዜጋ ነን፣ ኢትዮጵያዊ ነን። ስለዚህ ይችን ሀገር ለድህነት ስያሜ የሰጠ ነው ሳናቃትም እስካሁን ድረስ የተጓዝነው የኛ ችለኝነት ነው። አሁን ለማንኛውም በጊዜው ሁኔታ ጮኩኝ አልኩኝ እስካሁን ድረስ ጽፌያለሁም አመልክቻለሁም በዓለም አቀፍ ታላቅ ተቀባይነት አግኝቷል። በሀገር ውስጥ ግን ገና አልነቃንም። ሰሞኑን ብልጭታ እያየሁ ነው። እኔ እውነቱን ነው የምነግራችሁ። በዚህ ዕድሜ መልሼ መሰደድን እንዳማራጭ ልጠቀም እያሽኮበኮብኩ ነበር ያለሁት። ሰሞኑን ግን የምክክር ኮሚሽን የሚባለው ጠርቶኝ 4 ቀን በዚህ በሚሊኒየም አዳራሽ ነበር ያሳለፍኩት። ያቺ ስፈልጋት የነበረች ኢትዮጵያ ብልጭታዋን አግኝቻለሁ። እንደገና ብሬክ አደረጉኝ ጉዞዬን። ምክንያቱም ወደ ውጭ ብሄድ እኔ በአንድ ትምህርት ሰጥቼ የትም ቦታ ነው። ሞሮኮም አባል ነኝ የድርጅቱ የንጉሱ ድርጅት። ኩዌትም ሂጄ አስተምራለሁ፣ ካናዳም ሂጄ አስተምራለሁ፣ ኢንዶኔዥያም ሂጄ ትምህርቴን እሰጣለሁ። ምንም ችግር የለብኝም። በአንድ ኮርስ $150 አላጣም። ግን ይችን ሀገር ለማን እንተዋት ነው ጥያቄው። ስለዚህ እኔ ይሄን ትውልድ የምመክረው እናንተንም ያላችሁትም የሚከታተሉንም ሁሉ ኢትዮጵያ እጅግ በጣም ቆንጆ አገር ነች፣ የምንኮራባት አገር ነች። ስለዚህ ያ መካከለኛው ምስራቅ ጋር ያለንን ግንኙነት 12 ነጥብ ይያለው። አንደኛ በህዝብ ለህዝብ ግንኙነት የኢትዮጵያ የነበራት ግንኙነት ከፍተኛ ነው። ሁለተኛ የታሪኳ ቅርሷ የረጅም ጊዜ ታሪኳ የሰው ዘር መገኘቷ ከሜዳ የመጣ አይደለም። አንድ ማን ሐሺም የሚባል ደራሲ አንድ ትልቅ ታሪክን እኔም ሰሞኑ ነው ጥናቱ የደረሰኝ ማመን አቃተኝ። ኢትዮጵያ በሀበሻ ስያሜዋ ከጥንት ጀምሮ በመካከለኛው ምስራቅ ሳይሆን በዚህ በአረቡ ደሴት የሚከሰተውን የጎሳ ለጎሳ ውዝግብና አለመግባባት መጥተው የሚዳኙት ሀበሻ መሪዎች ጋር ነበረ። ይሄ በመጽሐፋቸው አጽድቀውታል። ሀበሻ ሸምጋይ ብልህ ያለባት በሳሎች ያሉባት ለጎረቤት ሀገሮች ሰላም የምትሰጥ አገር ብለው ደምድመው ጨርሰውታል። ሶስተኛው ኩዌት ውስጥ በተደረገ ስብሰባ ይሄ ምግብ ዋስትና በአሁኑ ጊዜ ባህሮች መጓጓዣዎች ለኢንሹራንሱ ከፍተኛ ስለተጋለጡ ወጪም ስለጨመረብን በብቸኝነት ኢትዮጵያ ጋራ ተገባብተን ተቀራርበን ሰላም ተፈጥሮ እዛ ሀገር ውስጥ ገብተን ያመረቱ በጋራ የምግብ ዋስትናችንን ከሷ እናገኛለን ብለው ደምድመው ጨርሰዋል። መቼ? እዚህ ሀገር ሰላም ካለ ነው። ሰላም ካለ ገልፍ ሀገሮች 6ቱ ብቻ በአመት $30 ቢሊዮን ነው የሚያወጡት ለቱሪስት። ሳውዲ $10 ቢሊዮን ይመድባሉ። ሳውዲዎች ኢሚሬቶች $5 ቢሊዮን ይመድባሉ። ኩዌቶች $5 ቢሊዮን ይመድባሉ። ኳታሮች $800 ሚሊዮን ይመድባሉ። ኦማኖች $400 ሚሊዮን ይመድባሉ። ሁሉም ጉዟቸውን ያን ሞቃት ሲመጣ ሙቀቱ ሲመጣ ኤር ኮንዲሽን የማይዳኘው ስለሆነ ለቀው ይወጣሉ። የት ነበር የሚሄዱት? ሲሪያ ነበረ ጉዟቸው። ሲሪያ ተከታተለች፣ አሁን ዲናለች። አማራጭ ሊያደርጓት ይችላሉ። አማራጭ ይዞ የነበረው ግን ቱርክ ነበረች። ቱርክ በ2014 34 ሚሊዮን የገልፍ ቱሪስቶችን ነው ያስተናገደችው። ቱርክ ከውጭ ዕዳ ነፃ ሆነች። የነፍስ ወከፍ ገቢ ከ2000 እስከ $10,000 ደረሰ። እኛ እዚህ የ4 ሰዓት የ5 ሰዓት በረራ አድርገው ሳምንታዊም ወርሃዊም ቱሪስት ማግኘት እንችላለን። የሚፈለገውን የኢትዮጵያ ማንነት አሳውቀን እነሱ ማስተናገድ አልቻልንም። ስለዚህ የቱሪስት ዘርፍ አልተሰራም። ገና ከዜሮ በታች ነው እስካሁን ድረስ ከሌላው ዓለም ጋር ስማመጣጥ ነው ማለት ነው። ካለኛ አየር ካለኝ ተፈጥሯዊ ሁኔታ ኢትዮጵያን የማስተዋወቅ ስራ አልተሰራም። ስለዚህ ጠንካራ ዲፕሎማሲዎች በዛው አካባቢ መመስረት አለብን። ሌላው የማይለየን ነገር አለ። በእምነት ደረጃ
አንድ ትልቅ ስተት ነበር እዚህ ሀገር ካጋጠመኝ እኔም ያው ውጭም በቆይና በማረም መጥቼ ያጋጠመኝ ችግር አቀዋለሁኝ በኢትዮጵያ የሚገኙ ሙስሊሞች የሚል አባባል ነበር ባጺዎቹ ዘመን ያ ትልቅ ስተት ነበር እቺን ሀገር ለድህነት ለኋላ ቀርነት የጋበዘው እሱ ነው እኛ እኮ አይሁድን በ570 ከልደት በፊት አስተናግዳለች ሀገር አሻራውን አስቀምጧል ክርስትናን በ350 በይዛና ዘመን ተቀበለች አሻራውን አስቀመጠች እስልምናን በ615 ተቀበለች 615 እንደ የአውሮፓ አቆጣጠር አሻራውን አስቀመጠ ሁሉም ከመካከለኛ ምስራቅ የመጣ ነው በእስልምና ቦታ ግን ለየት ይላል እኛ የእስልምና ጥሪ ዓለም አቀፍ ይዞታ ያለውን ስናስተናግድ ከመዲና በፊት መዲና ማለት ሁለተኛው ጣቢያ ነው ነብዩ ሰለላሁ ዐለይሂ ወሰለም የተሰደዱበት በ622 ነው ዛይገባው እኔ ጋር ግን 615 በ8 ዓመት ቀድማለሁ ከኢራቅ ከሲሪያ በፊት በ18 ዓመት እንቀድማለን ከፈለስጢን በፊት በ21 ዓመት እንቀድማለን ከግብጽ በፊት በ24 ዓመት እንቀድማለን ከአልጀርስ ከሞሮኮ በፊት በ27 ዓመት እንቀድማለን ከሱዳን በፊት በ36 ዓመት እንቀድማለን ከቱርክ ከኢራን በፊት በ76 ዓመት እንቀድማለን ከህንድ ከፓኪስታን በፊት በ170 ዓመት እንቀድማለን እኛ መስራች ነን ስለዚህ በኢትዮጵያ የሚገኙ ሙስሊሞች ትልቅ ስተት ነበር የተሰራው ያ ነገር አሁን ተቀርፏል አልহামዱሊላህ ቆይተን ማየት ችለናል ሌላው አሁን በግንዛቤ እየመጡልኝ ያሉት 2 ቢሊዮን ሙስሊም በአለም ለኢትዮጵያ ለሀበሻ ባለዕዳነን ወደሚለው ድምዳሜ ደርሷል ይሄ በየመድረኩ የሚያጋጥመኝ ነው ለምን በዛን ጊዜ እንደ ንጉስም እንደ ዜጋም እንደ ሀገርም በነብዩ ሰለላሁ ዐለይሂ ወሰለም ጎን ሆናችሁ ትብብር ባታደርጉ ኑሮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተሰጣቸውን መልእክት ተግባራዊ ያደርጉ ነበር የሚለው ጥያቄ ላይ ነው ያለው ለምን ነብዩ ሲወለዱም ሃው ብላ አቅፋ ነብዩ ሰለላሁ ዐለይሂ ወሰለም ወንድም የላቸው እህት የላቸው በሁለት ወራቸው ነው አባታቸውን ያጡት በተወለዱ በ6 ዓመታቸው ነው እናታቸው ያረፈችው በብቸኝነት አቅፋ አዝላ አሳድጋ ለዚያ በቃች በረካ አልሐበሽያ ትባላለች ኡሙ አይማን ስንቶቻችሁ ናቸው እኛ ባለቤቶች ምናቀው አናቀው በሌላው ዓለም ግን አደባባይ ይሰራላታል ትምህርት ቤት ይሰራላታል እኛ ግን አናቃተም ከዛ የልፈት ተጋልጠው በ63 ዓመታቸው ሲሞቱ ቀብር ውስጥ ገብተው ካስተኛቸው ከአራቱ ሶስቱ ሀበሾች ናቸው ቢላል ሉቅማ ሸክራን ካዲማቸው ኡሳማ ቢን ዘይድ ስለዚህ ሲወለዱ ማለን ሲሸኙ ማለን የተከበሩ ነብይ ይሄ አንዱ ትልቁ ታሪካችን ነው ነጃሺ 7 ጊዜ ድጋፍ ሰጪ ሰራዊት ልኳል ለነብዩ መካ ውስጥ ሲያጋጥማቸው ችግር መዲና ሲያጋጥማቸው ስደተኞቹ መቀበል መንከባከብ ብቻ አልነበረም ለነብዩም ድጋፍ ሰጪ ነበር በኢኮኖሚም ያቀርብላቸው ነበር ድጋፍ ስለዚህ ያ ሁሉ ለኛ በሙስሊሙ ዓለም ባለውለታ ሆነናል ማለት ነው ለዚህ ብሎ ወደ ሙስሊሙ ዓለም ስትሄዱ ልዩ ከበሬታ ይሰጠናል ወደ አፍሪካ ስትመጡ ደግሞ ልዩ ከበሬታ አለን በአድዋ ውጤት የጥቁሮችን መብት ያስከበርንበት ያ ደግሞ ልዩ እንክብካቤ ይሰጠናል በአፍሪካም ደረጃ ስለዚህ የዲፕሎማሲ ስራችን ይሄንን በሁለት ሀገራቶች ወይም ምናኖች ውስጥ ያለንን ቦታ በማንሳት እዚህ ሀገር ድህነቱም ኋላ ቀርነቱም ወንጀል ነው ማለት እንችላለን ከቻልን ተፈጥሮን ተጠቅመን እናመርታለን ካልቻልን እነሱ መጥተው እንዲያመርቱ በኢንቨስትመንትም በቱሪስትም እንዲገቡ እናደርጋለን ይሄ ነውር አይደለም ያለንን ተፈጥሮ እየሰጠን እየተቀበልን ነው ዶላር ነው የምንቀበለው ጀምነቱንማ መስራችንን እኛ አዲሳችን አይደለም ከዚህ መልኩ ነው እንግዲህ መካሄድ ያለበት ይሄ ትውልድ በደንብ ግንዛቤ እንዲይዝ እንፈልገው ማናት ኢትዮጵያ የሚለውን መታፍሩባት ሀገር ዓለም ሆኗን ተገንዘቡ እኔ እንዳልኳችሁ 30 ዓመት ነው በውጭ ቆየሁት እድሉም አለኝ የፈለኩበት ቦታ ሄጄ መኖር እችላለሁ ችግር የለብኝም ግን ይቺ ሀገር እምትኮሩባት ቀና ብላችሁ የምትሄዱባት የትም ቦታ ሄዳችሁ ተከብራችሁ የምትስተናገዱባት ዜጎች ነን ማለት ነው በዚህ ነው ግንዛቤ እንድንይዝ የምፈልገው ከዚህ አንፃር እንግዲህ ኢትዮጵያን ደግሞ ሌላው የሚያስገን የካርታ አቀማመጥ ወይም የጂኦግራፊ አቀማመጥ ሰሞኑን አንድ የወጣ ጥናት አለ መድኻውን አልአይቴቢ ይባላል ደራሲው መጽሐፉ ደርሶኛል ገና አልታተመም ሰነዱ ነው የደረሰኝ እዛ ላይ ምን ጥናት አቅርቧል ኢትዮጵያ ማለት በአፍሪካ ገን የምትገኝ ሀገር እጅግ በጣም ውብ ሀገር የሆነች ለመካከለኛው ምስራቅ ብቸኛ መፍትሄ የምትወለ ችግራቸው በታሪኳ የመጀመሪያዋ ታሪክ ያላት የተባበሩት መንግስታት ሲመሰረት በ1945 አሻራዋን ያስቀመጠች
አፍሪካ ህብረት ሲመሰረት በ1963 አሻሯን ያስቀመጠች ኢትዮጵያ ሰላም አገኘች ማለት አፍሪካ ቀንድ በሙሉ ሰላም ያገኛል። ኢትዮጵያ ሰላም ካጣች ለጎረቤት ሀገሩም ለቀይ ባህሩም አደጋ ነው የሚለው ስለ ቀይ ባህር መጥቶ ሲተነተን እኛ አሁን ቀይ ባህር ወደ ፍለጋ እኔ ለምን ወደቡ እኮ እኛ እኮ ከጥንት ጀምሮ የቀይ ባህር ንጉሶች በመባል ነው የምንታወቀው። ቀይ ባህር እኮ እኛ ንብረት ነው ከጥንት ጀምሮ። የንግድ ማዕከላችን እዛው ነበር አዱሉስ። የውጭ ግንኙነታችን በዛው ነው ሄደው። በዛ አካባቢ ችግር ሲከሰት ከዛ ነው ንጉሶቹ ሰራዊት ለከው የሚያረጋጉት። የመንን 72 ዓመት ነው የገዛ ነው 72 ዓመት። ያቺ ሀገር አሁን ሶና የሚባለው ያሚዋ ከተማዋ ድሮ አዛል ነበር። ሀበሾች ናቸው ይሙት። እዛ ብትሄዱ አሻራችን፣ ታሪካችን፣ ጽሁፋችን በሙሉ አለ እዛ አካባቢ ላይ መረጃ ሆኖ። ስለዚህ እኛ ታሪካችን የረጅም ጊዜ ታሪካችንም ቢሆን ከብልጽግና ጋር ከሰው ዘር መገኛ ብቻ አይደለም። የካርታ አቀማመጡ ፎይታ አምጥቷል ለዛ አካባቢ። በዛ አካባቢ ችግር ሲከሰት መጥተው የሚዳኙት እኛ ጋር ነበረ መፍትሄ የሚያገኙት። ለዚህ ነው እኛ ምናልባት እንደው የጊዜ ሁኔታ መጣና ደቡብ አፍሪካ ሄደን የሰላም ድርድር ተፈራረምን በእነ ኦባሳንጆ አጃቢነት ሄድን። እኛ ግን ከጥንት ጀምሮ በሽምግልናው አዲሳችን አይደለም። በእኛ መካከል የሚከሰተውም ሆነ በጎረቤት ሀገር የሚከሰተውን ሆነ መጠን የሱዳን አንዱ ምሳሌ ነው እንደው መነግራቸው። ሱዳን ውስጥ እንደዚህ ያለመግባባት ሲከሰት በአምባሳደር ማህሙድ ሂደና በአብይ መሪነት ሂደው ለዛች ሀገር ሰላም ያመጡት ይሄኛው ሽምግልና ነው። ስለዚህ ቀይ ባህርን አስተዳደሩም ሆነ የንግድ እንቅስቃሴውም ሆነ እዛ አካባቢ የነበረው የንግድ እንቅስቃሴ ከዚህ ከኢትዮጵያ የሚመረቱ ምርቶችን ከዛ ተቀበለው መርከቦች ወደ መካ ታውቃላችሁ የንግድ ማዕከል ነበረን። መካ ውስጥ ድሮ የሀበሾች መስፈላ የሚባል አካባቢ አለ። የጽፈት ቤት ነበረ። ከዚህ ይሄዳል ምርቱ እዛ ይከማቻል ይከፋፈል ነበረ። በዛን ጊዜ እንግዲህ የሀበሾች ሚና እዛ አካባቢ የነበረው ከፍተኛ ታሪክ ተጽፎበታል። እኛ ግን አናውቀውም። ስለዚህ ይሄንን ያለንን ክብር በጎረቤት ሀገርም ሆነ ተቀባይነት እንዴት አድርገን ለራሳችን እንጠቀምበት። አንድ ነገር ግን እመኑኝ ሁልጊዜ ተማምኜ በ10 ጣት የፈርም የምሰጠው ይችን ሀገር በእምነት ተተለያየን፣ በጎሳ ተተለያየን፣ በብሔር ተተለያየን፣ ሁላችንም ቃጠሎ ያቃጥለናል፣ አይበጀንም። ኢትዮጵያዊነት በአንድ ሆነን ሁሉም በየቋንቋ በየእምነቱ በየእንትኑ ግን ኢትዮጵያዊነት በልቡ ማደር አለበት። ኢትዮጵያዊነት ካለ በጋራ ሆነን ሁሉም ክልሎች እያንዳንዱ ክልል እኔ ኢንቨስትመንት በኢትዮጵያ ቱሪዝም በኢትዮጵያ ሳይቼ እያንዳንዱ ክልል የራሱ የሆነ ተፈጥሯዊ ሁኔታ አለ። ያንን ሁሉ ማምራች ከሆነ የምርት ማሰራጨቱ ችግር የለብንም። ዲፕሎማሲያችን በዛው አይነት መስፈርት መቀበል አለበት። እስላማዊ ወይም ቤተክርስቲያንና የሃይማኖት ድርጅቶችም ታላቅ ሚና አለባቸው። ክርስቲያኑም ቤተክርስቲያኑም እነሱ ጋር የመጣ ምእመናን ወይም ጾላት የሚጠይቀውን ወይም መፍትሄ የሚጠይቀውን ብቻ አይደለም እነሱም መውረድ አለባቸው ህዝብ ወዳለበት። የእስልምና ጉባኤውን በዚሁ አይነት ነው። የቤተክርስቲያንም ሆነ ቤተ እስልምና ማዕከላቶች ሁሉም ለልማቱ ለሰላሙ መቆም አለባቸው፣ አራያ መሆን አለባቸው። በቀረ ላይ ተቀምጠው ከሆነ መፍትሄው ሊገኝ አይችልም። እና ስለዚህ የኢትዮጵያ ጉዳይ የክርስቲያኑም የሙስሊሙም ነን ሙስሊሙም ክርስቲያንም የሁሉም ኃላፊነት ስለሆነ ይችን ሀገር እንዴት ብለን እንጠቀምባት የሚለው ነገር የመጀመሪያም የመጨረሻም ጥያቄ ጥሬ ነው። እናንተ ወጣቶች ናችሁ፣ እመኛለሁኝ ከዚህ በኋላ አስባችሁ አለማችሁ እውነቱን ልንገራችሁ። ትንሽ ምክንያት ብቻ አብቅሉ። እኔ የገበሬ ልጅ ነኝ ብያችኋለሁ። ከዛ ተነስቼ ነው እንደምንም ተፍጨርጭሬ በዛም ብለን በዚህም ብለን በወንድሜም ደጋፊነት በሌላውም እስከ ፕሮፌሰር ማዕረግ የደረስኩት። አባቴ ፕሮፌሰር ሆኖ አይደለ ዶክተር ሆኖ አይደለም። ሁላችሁም እዚህ ማዕረግ ላይ ትደርሳላችሁ ትምህርቱን እየቀሰማችሁ ማለት ነው። አሁን ደግሞ የቴክኖሎጂ ኢንፎርሜሽን ሁለት ስለት ያለው ጉዳይ ነው። በጥሩ ከተጠቀምንበት ይጠቅመናል። ግን በሌላ መልኩ ጊዜያችንን እያቃጠልን የምናሳልፍበት ከሆነ ጉዳቱ ከፍተኛ ይሆናል። ስለዚህ የሁላችሁም ትኩረት መሆን ያለበት እኛ ረሃብን፣ ድህነትን፣ ኋላ ቀርነትን እንዴት ከዚች ሀገር እናጥፋ ነው። የምትረከቡት ነገር እናንተ ናችሁ፣ ታሪኩም እናንተ ናችሁ። እንደገና ሀው ብላችሁ ጀምራችሁ እያወቃችሁት እያሳወቃችሁት የምትሄዱት በዚህ መልኩ ከተጓዝ አይሆፕ ምኞቴ ትንሽ እድሜ ሰጥቶኝ ይሄ ትውልድ
ያገሩ ተወካይ ሆኖ ትክክለኛ ኢትዮጵያዊ ሆኖ ኦሮሞ ይሁን በአማራ ይሁን አፋር ይሁን የራሱ ጉዳይ ግን ኢትዮጵያዊ ሆኖ ባገኘው ምኞቴ ነው። የኢትዮጵያ ቴሌቪዥን ያዘጋጀው አጭር ቪዲዮ አለ። እሱ ለትውስታ ያዩና እንመለከትና ምን እንዳስታወሱት ይቀጥላል። እንግዲህ ያያችኋቸው ስዕሎችን ምናልባት ግንዛቤ ተሰጣችኋለች። አፍሪካ ቀንድ መጽሔትን ለምን መሰረትከው ምን ነበር ውጤቱ የሚለው እኔ ነበር አጋጣሚ በ83 ነው የመሰረትኩት እና መጀመሪያ ስመሰረተው ዓላማ ነበረኝ። አሁንም ኢትዮጵያ በጎረቤት ሀገር ያላት ስያሜና ግንዛቤ ረሃብ ሀገር የሚል ነበር። እኔ እንዳልኳችሁ መጀለተል መጀላ የሚባል ነበር ሳውዲ ውስጥ የሚታተም ለሊት አንድ ኦስማን ሐፊዝ የሚባል ጓደኛ ጋር አሁንን ሽፋን እንሰጥ ነበር በተለይ የኢራቅና የኢራን ጦርነት እና ከዛ ነበር እንግዲህ ስሜቱ የመጣው። ስለዚህ አፍሪካ ቀንድ የሚለውን ስያሜው ጦርነት አካባቢ አቅጣጫ ስለሆነ ከዛ አካባቢ እንዲድን ምክንያቱም ያኛው አካባቢ የመሳሪያ መሸጫ ማርኬት ሆኗል የገልፍ አካባቢ ከዛ እንዲድን ብለን አፍሪካ ቀንድን ያለው መጽሔት ስመሰረት በኢኮኖሚ በፖለቲካ በማህበራዊ በሶሻል ያለውን ግንዛቤ ከዛ ነፃ ለማድረግ ነበር። ግን አንዳንድ ወገኖች ጥሩ ግንዛቤ አልያዙልኝም። ሞከርኩኝ 1 አመት ከ2 ወር ሰራሁ። በመጨረሻ ያልጠበቅኩት ዱብዳ መጣ። አንድ ጊዜ እኔም ትንሽ አላርፍም እንግዲህ ዘቹው በመሞከራት አማርኛዬ ወያልማ ወያጥፋ ብዬ ግጥም ጻፍኩና እዚህ መጽሔት ላይ ወጣ። የመጀመሪያ ተጠራውና ማስጠንቀቂያ ተሰጠኝ። ሁለተኛ በጫካ ፖለቲካ ከተማ ማስተዳደር ይከብዳል ብዬ ጻፍኩ። አሁንም ተጠርቼ ማስጠንቀቂያ ሁለተኛ ዙር ተሰጠኝ። ሶስተኛውን ያላወቁትም ለካ ከባድ ነበረ። ኤርትራ በአጋጣሚ በቡና ላኪነት በዓለም ሁለተኛውን አገኘኋት። ጅዳ ውስጥ ባሸንፈር የሚባለው የነሱም ቡና በዶላር ይገዛል። እሷ አምራች አይደለችም። በፖለቲካ ኢትዮጵያዊ ኤርትራዊ በኢኮኖሚ ኢትዮጵያዊ ብዬ ጻፍኩ። ከሌሊቱ 5 ሰዓት ይሆናል መጥተው አንኳኩና አንጠልጥለው ማዕከላዊ ወሰዱኝ። የታደግ የተማርክ ከዛ 3 አመት ከርቸሌ እንግዳ ሆኜ ቆየሁኝ። እና እንደዚህ ያጋጥማል አንዳንድ ጊዜ። ለምን ብዬ መልስም አላገኘሁም። ግን የተከፈበት አንቀጽና የተወሰነብኝ የመንግስቱ ነው አንቀጽ ነበር። ይሄ ስቅላት የሚያስከትል ማለት ነው። ዋስትናም እንዳላገኝ ማለት ነው። ለማንኛውም ከዛ እንደመልሼ ወጣሁኝ። ቀጠለ ጉዞ መጽሔቱም ቆመ ማለት ይችላልው። ሌላው ስዕሎች አይታቸዋል። እነኚህ አቋቶች የሚባሉት እነኚህ መሰረታቸው ኢትዮጵያዊ ናቸው። የተቀደሰው መካን መዲናን በማገልገል የነሱ ኃላፊነት ነው ከ400 አመት ጀምሮ እየተፈራረቁ በአሁኑ ጊዜ ግን 2 ብቻ ናቸው የቀሩት። እያለቁ የሚተከም አካል የለም። በአመት ቢያንስ እስከ 2 ሚሊዮን ሪያል ነበር ገቢ ያላቸው። እኛ ግን ድርጅት ባለመኖሩ ካላቸው ገቢ እንኳን መጠቀም አልቻልንም። አንዱ የባከነው እንትናችን ጥቅማችን ከነኚህ ሰዎች ጋር የተያያዘ ነበር። እነኚህም ሰዎች አሁን አለቁ። ቦታቸውን ማስረክበዋል። ወቅፋቸውም ሄዷል። መካ ውስጥ ብቻ ወደ 110 የሚሆን ፎቅ ነበራቸው ገቢ ምንጭ የሚያዳብር ያ ሁሉ ቀረ። ሌላው ምናልባት የደሴ ጉዞ እንደመነሻ አድርገው አውቶቡሶቹን አይተውኛል። እኛ ድሮ ስንመጣ ከዚህ ወደ ክፍለ ሀገር ስንሄድ የናሰ እንትናን ነበር የምንሰማው ሸግዬ እና ሰፋበተን ዘፈን በአውቶቡስ ምንሄድ በምንም እንሄድ። አሁን መጣና መዝሙር ወይ መንዙማ ሆነ የምንሰማው። ይሄ ደግሞ ትንሽ መስመር እየሻተ ነውና
እንግዲህ ያቺ መኪና መዝሙር የምትሰባባ ከሆነ ተወጣባታለህ ወይ መንዙማ። ይሄ ትንሽ ልዩነቱን ያሰፋዋልና ጥንቃቄ ይሻል ማለት ነው። ኢትዮጵያ በጣም ውብ የሆነች የምትኮሩባት ሀገር ነች እንጂ የምታፈርባት ሀገር አይደለችም። በጣም አንዱ የሚያሳዝነኝ ደግሞ እዚህ ሀገር ምንድነው ዩኒቨርሲቲዎችን ጎብኝቻለሁ ከደሴ እስከ ለማያ መጽሐፍና ማንበብ ብቻ ነው የሚያስተምሩልኝ ወጣቱን። ዩኒቨርሲቲዎች በሙሉ የጥናትና የምርምር ሴንተር ይሁኑ ብዬ ጮህ ያለው ብዙ ጊዜ በዓለማችን 8450 የጥናትና የምርምር ሴንተሮች አሉ። አሜሪካ ውስጥ 4500 አሉ። ሁሉም የሚሰሩት ጥናትና ምርምር ነው፣ በኢኮኖሚው፣ በማህበራዊ፣ በሶሻል። ስለዚህ ዩኒቨርሲቲዎችም እንትናቸው መቀየር አለባቸው። ስልታቸው ማንበብና መጻፍ ማስተማር ሳይሆን የጥናትና የምርምር ባለሙያዎች ያፍሩልኝ ነው የምለው፣ በታሪክም በኢኮኖሚም በፈለጉን ነገር። ስለዚህ ስርዓተ ትምህርቱ ሊሻሻል ይገባል። ይሄ አንዱ ከዚህ ጋር ሚዲያው አለ። ሚዲያው አረበኛ ቋንቋን መጠቀም አሁን እኮ ችግር የሚከሰተው የሚቦካው የሚጋገረው የሚሰራጨው በአረበኛ ቋንቋ ነው። ከግድቡም ጋር ይሁን ከወደቡም ጋር ይሁን ከሌላውም ጋር ይሁን እና ይሄ ባለበት ሁኔታ ላይ የአረበኛ ቋንቋ ማዳበሩ ምንድነው ችግሩ? አረበኛ የሚናገሩ ብዙ ልጆች አሉን። ኮንፈረንሶችን እናካሄድ፣ በዛው ለእያንዳንዱ መልስ የምንሰጠው በሚመጣው ችግር በዛው በሚመስማው ቋንቋ ማሰራጨት አለብን። የግብጾችን ታሪክ ነግሬያቸዋለሁ። እዛ ጋር በገባ ራሱ አንድ መጽሐፍ ነው ምን እንደጻፉ ምን እንደሚያደርጉ። በአሁኑ ጊዜ በአጋጣሚ በየምሽቱ በአራት ቋንቋ ከፍለውልኛል የሬዲዮ አገልግሎት፣ በአረበኛ፣ በአማርኛ፣ በትግርኛ፣ በኦሮሞኛ ብለው በሙሉ የሌለ ታሪክ ነው የሚያመጡልኝ። የስልጣን ማራዘሚያ አድርገውኛል እኔን ኢትዮጵያን፣ ስርዓቷንም ሁሉንም። ሁልጊዜ የሚያነሱት ምንድነው? ኢትዮጵያ ሰላም የለም። ስለዚህ በእምነት በቋንቋ በብሔር ውስጣቸውን እንድናባላቸው እንፈልጋለን የሚለው አጫበ በቅርቡ እየቀረበ ነው። እና ኢብራሂም ሸርካዊ እና አህመድ ሙባረክ የሚባሉ ጋዜጠኞች ኢትዮጵያን ማዳከም ከቻል በሰላም እንኖራለን፣ ካላዳከምናት ግን ካላት ተሰሚነት ተቀባይነት፣ ምክንያቱም የአፍሪካ ህብረትም በአገሯ ላይ ነው ያለው ዋናው መስሪያ ቤቱ፣ ይሄን ይዛ ታሸንፈናለች። ስለዚህ ይሄ ለነሱ ብዙ አልተዋጠላቸውም። በጣም አስበው ደክመው የነበረው በዚህ በአፍሪካ ቀንድ የመሪዎች ሽግሽግና ወይም መሰናበት ላይ እነሱ ለመግባት ያላደረጉት ጥረት አልነበረ። እኔም አውቀዋለሁ በሙሉ ምስጢሩን። ግን አላህ ላላቸውም የጅቡቲው የውጭ ጉዳይ ሚኒስቴር መጥቶ ተረከበኛ ሰላም ኮሚቴ ውስጥ ገባን ባልተጠበቀ ሁኔታ። ግብጾች አይተኙልንም ምንጊዜም ቢሆን አቃቸዋለሁ፣ ውስጣቸው ነበርኩ። ምቀኞች ናቸው። ህዝቡ ደህና ነው በብዛት፣ ግን መሪዎቹ የስልጣን ማራዘሚያ አጀንዳ አድርገው የሚጠቀሙት እኛን ነው በዚህ በኩል። አሁን ደግሞ በቀይ ባህር እችን ወደብ እናገኝ ስንል ይኸው ጩኸታቸው በዝተዋል። እኛ የጥንት ታሪካችን ቀይ ባህር እኮ የሀበሻው ንብረት ነው የሚባለው በመታወቅ ባህረ ነጃሽ በመባል ነው የሚታወቀው። የዓለም አቀፍ የእስልምና አንድነት ህብረት በቅርቡ የወጣው መረጃ ከ41 በላይ አገራቶች አባላቶች ለምግብ ዋስትና ችግር ለአደጋ ተጋልጠዋል። 25 ቢሊዮን ዶላር እያወጡ ነው ከውጭ የሚያመጡት፣ ከብራዚል ከህንድ አለ። ከኢትዮጵያ ለምን አምርተን አናመጣም የሚለው ጥያቄ ቀርቧል። ስለዚህ የኢኮኖሚ ቀውሱ በዛ አካባቢ ያለው እኔ እንዳማራጭ እየተፈለኩ ባለሁበት ሰዓት ላይ ነው የመጣው። ከዚህ አንጻር ነው እንግዲህ ይሄ ትውልድ አስቦ እያንዳንዳችሁ በየጓረቤታችሁ በየጓሮቻችሁ አምራችሁ ነው ግደላችሁ። ግብርና ሚኒስቴርም የዘመነ ግብርና ያደርግልኝ። አርብቶ አደሩ ይሄ 80% ያለበት 7 ሚሊዮን ገበሬ 135 ሚሊዮንን ህዝብ ሊያስተዳድር አይችልም። ኢትዮጵያ ግን መኖር አለባት። ይሄ ነው ዋናው መልእክቴ። ኢትዮጵያ መኖር አለባት። ኢትዮጵያ ካለች ሁላችን እንኖራለን። መሪዎችም በገደብ አልገል ሊማሩ ይገባል ከዚህ ሁኔታ ላይ። ስለዚህ የህዝብና የመሪዎች መቀራረብ መፈቃቀር እጅግ ወሳኝ ሰዓት ነው። ችግር ካለባቸው ያዋዩ ህዝቡም በቀጥታ ይናገር፣ ማፈር የለበትም። በዚህ ጉዳቱ ከፍተኛ ስለሆነ ለዚህ ነው ጥንቃቄ ይሻል የምንለው። እውነቱን ልንገራችሁ እኔ አረቡ ዓለምን 30 ዓመት በላይ ኑሬበታለሁ። አሁንም በውጭ ነው በብዛት ጊዜን ማሳልፈው። በውጭ ሲሄድ ኩራት ይሰማኛል ኢትዮጵያዊነቴ በመሆኔ። ወደ ኢትዮጵያ ስመጣ ደግሞ ያንን ክብር አጣለሁኝና ባካችሁ አንድ ነገር እናድርግ ማለት ነው። እሺ፣ አንድ ቪዲዮ ላይ ያየነው ከሎሬት ጸጋዬ ገብረመድህን ጋር የተነሱት ፎቶ ነበረ። እሱ ምን ነበር? አውሳቸው ወዳቸው ነበር። በሚያቀርቡት ሐሳብ ጥናታቸው ሁሉ ጊዜ ይመግቡኝ ነበር።
እሳቸው ብቻ አልነበሩም ሌሎችም ምሁራኖች በያሉበት እየፈለኩኝ የዳሰስኩኝ ከእያንዳንዳቸው ጋር አብሬ አሳልፍ ነበር ጊዜን መረጃዎችን እንዳልኩት ኢትዮጵያ አላደኩባትም እኔ ውጭ ሀገር ነው ያደኩት ስለ ኢትዮጵያ እንዲመግቡኝ ነበር ያ ሁሉ ጥረት ሳደርግ የነበረው ኢትዮጵያን የሚወድ ሁሉ ዘፋኝም ይሁን ደራሲም ይሁን ማንም ይሁን በየበሩ ያንኳኳሁ እየሄድኩ ነው ከነሱ እቺም አማርኛ የተረፈችው ከነሱ ጋር በመገናኘቴ ነው ማለት እንችላለሁ በቀረ ተና ነበር እስካሁን ድረስ በጣም እናመሰግናለን እሺ ታንክ ዩ ዶክተር አመሰግናለሁ ፕሮፌሰር አደም ካሚል በጣም የሚመስጥ የህይወት ታሪካቸውን ከህይወት ታሪካቸው ደግሞ ስለ ኢትዮጵያ ለማወቅ ምን ያህል መንገድ እንደተጓዙና ያንን ዕውቀት ደግሞ ኢትዮጵያን ለማሳወቅ ምን ያህል እንደተጠቀሙ አሁንም ድረስ በጣም በሚንቀለቀል ስሜት በብዙ ትዝታዎች አዋስተው አጫውተውናል ብዙ ያነሷቸው ቁም ነገሮች አሉ የተወሰኑትን ብቻ ለመሰባሰብ ያህል አንደኛው ከህይወት ታሪካቸው ከዚህ ቀደም በሌሎች በ23 የምናቀርባቸው እንደዚህ አንጋፋ የኢትዮጵያ ወዳጆች ታሪክም እንደምናየው በአንድ ሰው የህይወት ታሪክ ውስጥ ኢትዮጵያ የክፍለ ዘመናት ሽግግር ያደረገች አገር ነው የምትመስለው በፕሮፌሰር አደም እድሜ መኪና የማይታወቅ ነገር የነበረባት ሀገር ናት አሁንም እንደዛ ሊሆን ይችላል ግን ከዛ አሁን ያለችበት ስንመጣ ረጅም ይመስላል ጊዜው ግን በአጭር ጊዜ በጣም ሰፊ ሽግግር ያደረገች ሀገር ናት ይሄ ሁሌ ልናስተውለው የሚገባ ነገር ነው ምናልባትም አንዳንዶቹ ችግሮቻችን የሚመነጩት ከዚህ ሊሆን ይችላል በአጭር ጊዜ በጣም ሰፊ ሽግግር ማድረግ አስፈላጊ ከመሆኑ አንፃር ሊሆን ይችላል የሚለውን ትምህርት እንዳስታውስ አድርገውኛል ሌላው በጣም በተደጋጋሚ ያነሱት ከሀገራችን ጠላቶች አሏት ግብጽን ጠቅሰዋል ግን ደጋግብ ያነሱት ነገር መፍትሄ ያለው ግን እኛ ጋር ነው ሰዎች እንድንጣላ ማለት ሌላ ሰው ሌላ ሀገር ይውደደልንል አንችልም ሁሉም ሀገር ለራሱ ጥቅም ነው የሚሰራው እኛ ልናረግ የምንችለው ለራሳችን ጥቅም መስራት ነው ስለዚህ ሌሎች አገራት ወይም ሌላ ሀገር ሌሎች አካላት እንድንጣላ ሲፈልጉ አለመጣላት ምርጫ መሆን ይችላል ያ አለመጣላት ደግሞ በአብዛኛው በእኛ ሀገር በማከላችን ያለውን ተፈጥሯዊ ልዩነቶች በመጠቀም ያጋጣሚ ግን ተፈጥሯዊ ልዩነቶች የጾታ የሃይማኖት የባህል የብሔር የመሳሰሉ ልዩነቶች በመጠቀም ይሄን በቀላል ወደ ግጭት በመውሰድ የሚፈጠሩ ስለሆኑ ይሄንን በመከላከል የተሻለ ሀገርን መገንባት ይቻላል የሚል መልእክት አስተላልፈውልናል ይሄን ለማድረግ ደግሞ ደጋግሞ ያነሱት ነገር ምንድነው አዎ እነዚህ ሁሉ ልዩነቶች አሉ በመካከላችን በልባችን ግን አንድ ኢትዮጵያ ልትኖር ይገባል አንድ ኢትዮጵያ አለች ይሄንን ደግሞ እሳቸው ሰዎችን ያንኳኩ ከሰዎች ከቋንቋ ጀምረው የተማሯትና ውስጣቸው ማስገባት የቻሉት ኢትዮጵያ ስለሆነች ውስጣችን መግባትና መፈጠር መበልጸግ ማደግ የምትችል እንደሆነች አመላካች ነው ሌላው በጣም ደጋግሞ ያነሱት በውጭ ያላቸውን ክብርና እዚህ ሲመጡ የሚደርሰውን መንገላታትና ራስን አለማክበር ነው ይሄ ከየትኛውም የስነ ልቦና እሳቤ አንፃር በእኛ ሙያ በጣም ደጋግመን የምናውቀው ነው ለሌላ እውቅና መስጠት ወይም ሌላ ሰው እውቅና የሚሰጠን እኛ ለራሳችን በሰጠነው ልክ ነው እኛ ለራሳችን የምንሰጠው እውቅና ባነሰ ቁጥር እርስ በርሳችን ያለን መከባበር መተዋወቅ ቸርነት የጎደለው በሆነ ቁጥር ሌሎች ምንም ያህል ቢያከብሩን እርስ በርሳችን ግን በሰላምና በፍቅር ለመኖር ይቸግራል ራሳችንንም እንዲህ ነን ብለን እሳቸው ፕሮፌሰር ስሉ የነበረችው ኢትዮጵያ ወደ ልባችን ማስገባት በጣም ያስቸግራል ይሄ እሳቸውና ሌሎች ብዙ በውጭ ሀገርና በሀገር ውስጥ የመኖር ድል የገጠማቸው ኢትዮጵያውያን በተቀላላ የሚያውቁት ነገር ነው ይህ ማለት አንድ ሰው በውጭና በሀገር ውስጥ ስለሚኖር የተለየ ክብር ይገባዋል ማለት አይደለም ሁላችንም በአንድ ሀገር ውስጥ የምንኖር ሰዎች እርስ በርሳችን ለራሳችን ክብርና እውቅና ልንሰጥ ይገባል የሚለው መልእክት ለማስተላለፍ ነው በመጨረሻ በጣም አበክረው ያነሱት ጉዳይ ኢትዮጵያ በጣም
የማደግ ከፍተኛ የሆነ ኢኮኖሚ ኃይልን የማመንጨት አቅም ያላት ሀገር ናት ብለዋል። ይሄን ደግሞ በተደጋጋሚ በብዙ ማስረጃዎች የዓለምን ሁኔታ ከዓለም ደግሞ የአካባቢውን ሁኔታ በማስረዳት ለአካባቢው መሰረታዊ የሆነ በምግብ ራስን የመቻል ችግር መፍትሄ ሆና መቅረብ የምትችል ሀገር ናት። ችግሩ ግን ያንን እየሆነች አይደለም ነው። ይሄ የሚያመላክተው ሀገራችን ተስፋ ያላት ሀገር ናት። ተስፋ በራሱ ግን ህይወት ሊሆን አይችልም። የትኛውም ተስፋ ከእውነታ ጋር ሊቆራኝ ይገባል። እውነታው እኛ ይሄንን ተስፋ ተቀብለን እንዴት ልንሰራበት እንችላለን ነው። በጣም ብዙ በሚሊዮን የሚቆጠሩ ወጣት ኢትዮጵያውያን ስራ የሌላቸዋል። እነዚህ ስራ እንዲያገኙ እንዴት ነው ማድረግ የምንችለው? እነሱ ሲሰሩ በምርት በሚፈለግ የሙያ ዘርፍ ቢሰማሩ የተሻለ ሀገር የማድረግ እድልን ይፈጥራሉ። ግን ከምኞት እና ከእውነታ መካከል መግጠም ይፈልጋል። እውነታው ምንም እንኳን ምኞታችን ሰፊ ቢሆንምና ምኞታችን ጋር የመድረስ አቅም ያለን ሀገር ብንሆንም ከእውነታችን ስንነሳ ግን ብዙ መስራት ይጠበቅብናል ብለዋል። በመጨረሻ የምንዘጋው ፕሮፌሰር አደም ካሚል ባሉት ነው። ይኸው ምንድነው? እኛም ሆነን አሁን ያለው ዘመን የሚያልፍ ነው። ኢትዮጵያ ግን የምትቀጥላት። ይሄንን መካድ አይቻልም። ሁላችንም መንግስታቱም ይሁኑ በየዘመኑ የመጣን ሰዎችን ብንሆን ሀብትነታችን እና ኢትዮጵያም ሀገርነቷ ለጊዜው ነው ለኛ። በቋሚነት ግን እንደ ሀገርና ለብዙዎች የምትተርፍ ስለሆነች እሱን ማስተዋል ያስፈልጋል። ሀብት ማለት ተጋባዥ እንግዳነትን አሁን በምንኖርበት ዘመን እዚች ምድር ላይ እዚች ሀገር ላይ ተጋብዘን የመጣን እንግዶች መሆናችንን ተቀብለን እንደ መልካም እንግዳ በበጎ ተስተናግደን የተቀበልነውን ቦታ ቢያንስ በነበረበት ወይም ደግሞ ከነበረበት የተሻለ አድርገን እንድንሄድ መሄዳችንን ማረጋገጥ ማለት ነው። ፕሮፌሰር አደም ካሚል ላደረጉት አስተዋጽኦ እያደረጉ ላሉት አስተዋጽኦ ኢትዮጵያን የሚያፈቅሩበት ደረጃ እና የሚመኙበት ደረጃ በጣም ልብን የሚነካ ሆኖ አግኝቼዋለሁኝ። ብዙ እድሜና ብዙ ጊዜ ሰጥቶት ብዙ ስለ ኢትዮጵያ እንዲያስተምሩ ብዙ ኢትዮጵያን እንዲያስታውቁ የኢትዮጵያ ሞጋችነቶት እንዲቀጥል በ23 እና በተመልካቾቹ ስም አደራ ለሽማግሌ አደራ አይሰጥም፣ ግን አደራውን ማስቀጠል እፈልጋለሁኝ። የ23 ታዳሚዎቻችን ሀሳብ፣ ሀብት፣ ሀገር የሚነጣጠሉ አይደሉም። እነዚህን ሶስቱን ከያዝን ከያንዳንዱ ሰው የምናመነጨው ሀሳብ ከያንዳንዱ ሰው የመነጨው ሀሳብ ደግሞ ወደ ሀብት ወደ ሀገር ይለወጣል። በሚቀጥለው እስከምንገናኝ እናመሰግናለን።